ትብላ በራብ ይሞቱ ይለቁ ሪኮርድ አድርጉ። አጣውጦች እኮ ናችሁ። ለእናንተ ገና ደም እንባ ታለቅሳላችሁ። ደም እንባ ታለቅሳ አህያ ተቀይረው ዋጋ ማያወጡ። ሰላም እዚህ ቻናል ተከታታዮች እንደምን ቆያችሁ? እንዴት ናችሁልኝ? ዛሬ ደግሞ በወቅታዊ ሁኔታ ተመልሼ መጥቻለሁ። ሁላችን እንደምናውቀው በህንጻጽ ብዙ ሰዎች ሰብአዊነት ያሳዩ ዘር ሃይማኖት ሳይሉ በአንድነት ለተቸገሩ ወገኖቻቸው ሲደርሱ አይተናል። በዚህ አንጻር ደግሞ አንዳንድ ህሊናቸው የደነዘዘ ስለ ቃሉ ይቅርታ እንደዚህ ስል ስሜታው ስለሆንኩ ነው። በሌላ አንገል ጥሩ ያልሆነ ነገር ሲያስተላልፉ በእኛ በተጋሩ ላይ ምን ያክል ጥላቻ ያላቸው ሰዎች እንዳሉ የሚያሳዩ አሉ። እንደነዚህ አይነቶቹ ሐሳብ ለመስጠት መጥቻለሁ። ታዲያ እንደተለመደው ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ አስተያየት አስተማሪ የምትሉትን ጠይቃለሁ። ሰብስክራይብ በማድረግ ቤተሰብ እንድትሆኑ የደወሏን በመጫን የሚለቀቁ አዳዲስ መረጃዎችና አወያይ ሐሳቦች እንዲደርሳችሁ የደወሏን ምልክት ይጫኑ። ወደ ዛሬው ስገባ እንደነዚህ አይነት ተሽጠው አህያ ተቀይረው ዋጋ የማያወጡ እንደነዚህ አይነቶቹ ተሽጠው አህያ ተቀይረው ስለ ቃል ማሁንም ይቅርታ ላለው ተቀይረው ዋጋ የማያወጡ ሰዎች የሚሉት ሰምተን ከመምጣታችን በፊት ለምን አህያ አልክ እንዳትሉ፣ አህያ ውድ ነች ማለት በብዙ ዋጋ የምትሸጥ ነች። ሌሎች በባህል በአንዳንድ ነገር ብዙ ስራ የምትሰራ የምታገለግል ነች። በሌላም በመጥፎው የሚያነሳ አለ። ግን እኔ ያየሁት በትልቅ ዋጋ የምትሸጥ መሆኗ ነው። ለዛ ነው በዛ እንድትረዱልኝ አሳስባለሁ። እስቲ የሚሉትን ሰምተን እንመለስ። ሪኮርድ ተጋሩ። እናታችሁ አፈር ትብላ በራብ ይሞቱ ይለቁ ሪኮርድ አድርጉ። የትግራይ ህዝብ በራብ ቢሞት እኔ ምን አገባኝ? ቢራብ ምን አገባኝ? እኔ በደንብ ሪኮርድ አድርጉ። እንደናንተ ባለግ ያለ እንዴ? እንደናንተ ካንሰረስ የሆነ እንደናንተ ወንጀለኛ አለ እንዴ በዚህ ምድር? እናንተ እኮ በጣም እኮ ባለጌዎች እኮ ናችሁ። በጣም እኮ ጋጠወጦች እኮ ናችሁ። ለእናንተ ገና ደም እንባ ታለቅሳላችሁ። ደም እንባ ታለቅሳላችሁ። ጠብቁኝ። እንዴት አድርጌ እናንተንማ ድምጥማጣችሁን እንደማጠፋችሁ እግዚአብሔር ከዚህ ምድር ያጠፋችሁ። እግዚአብሔር ከዚህ ምድር ያጠፋችሁ። እንደ ትግራይ ህዝብ መረን እባብ አለ እንዴ? መረን የኢትዮጵያ ችግር፣ የኢትዮጵያ ካንሰር፣ የኢትዮጵያ በሽታ ሁሉ ነገር የሚመጣው ከእናንተ አይደል እንዴ? እባብ ተንኮለኛ የለም በዚህ ምድር። አታገኙም። ትግሬ እንዳታገቡ ተጠንቀቁ። ትግሬ ያገባችሁ ሰዎች ተጠንቀቁ። ዘረኛ አቋም የሌላቸው አስተሳሰብ ድርቅ የመታቸው ሰዎች እየተስፋፉ ነው ወይ? አይደሉም። አብዛኛው እስቲ አይተን ምን አይነት ሁኔታ እንዳለው ነው። ልቅልቁን አውጥተው ከጫፍ እስከ ጫፍ ተነጋግረው ሙሉ አቴንሽን እንዲሰጥ ሙሉ ሶሻል ሚዲያ ወደዛ እንዲዞር አድርገዋል። ስለዚህ በእውነት የትግራይ ልጆች መኩራት አለብህ። እኔ ብዙ ጊዜ ምስቴክ ሰርቻለሁ። የትግራይ ልጅን መናቅ አይቻልም። መናቅ አይቻልም። በቃ አየሁት። እግዚአብሔር ምስክሬ። በሚፈልጉት ነገር አንድ ትልቅ ነጥብ እናንሳ። ይህን ለነ አዶናይ ለሀገሩ ውድቀት እያሉ የነበሩ የተማሩ ለወሬ ብቻ የሚያውሉ ምሁርና የተማሩት ለወሬ ብቻ የሚያውሉ ሰዎች አዶናይ አውዳሚ ሰይጣናዊ ሰው ነው ሲሉ አሁን በህፃጽ የወደቁ ወገኖቹ ከወደቁበት ሲያነሳ ታየ። ችግር የለውም መጥቶም ባይረዱም እነዛ ምሁራን ማለት ነው። ሌላ ይቅርና በዘረኝነት የሚያነሳሱ የሚሳደቡ ወጥተው ያልተቃወሟቸው እነ ሳምሶን እነ እግረኛው መንገድ ለምን ይሆን? ስለ አዶናይ ብዙ ነገር እያወሩ የነበሩ ሰዎች እንደነዚህ አይነት አስተሳሰባቸው ዘረኝነት ሰምታችሁታል። እስከ
ከትግራይ ጋር እንዳይጋቡ የሚያነሳሱ በ21ኛው ዘመን በጣም ትልቅ ወንጀል የሆነውን በወንጀል ብንሄድ በሌላ ሀገር ብዙ ነገር የሚያስቀጣ ህዝብ መረን እባብ አለ እንዴ? መረን የኢትዮጵያ ችግር፣ የኢትዮጵያ ካንሰር፣ የኢትዮጵያ በሽታ ሁሉ ነገር የሚመጣው ከእናንተ አይደል እንዴ? እባብ ተንኮለኛ የለም በዚህ ምድር። አታገኙም። ትግሬ እንዳታገቡ ተጠንቀቁ። ትግሬ ያገባችሁ ሰዎች ተጠንቀቁ። እንዲህ ሲሉ ለምን አልተቃወሙም? ሀገሯ ለነዚህ ሰዎች እንዳትሆን ብለው ለምን አላነሳሱም? አላወሩም? ወይስ እንደዛ የሚሉ ሰዎች ከነሱ ጋር ተመሳሳይ አስተሳሰብ ስላላቸው ይሆን? የነዚህ የመከፋፈል የዘረኛ አስተሳሰብ ያላቸው እድገት ሆኖ ታያቸው ወይ? እነዛን ሰምሰመር ባሪያው እግረኛ ሚዲያ እንደዚህ አይነት አጸያፊ ቃላቶች ሲናገሩ ዝም ያሉት ለምን ይሆን? ወይስ እድገት የአስተሳሰብ እድገት ብለው ሊተረጎሙት ነው ወይ? አይታወቅም። እነዚህ ምሁራን አንዳንዴ መቃወም ያለባቸው ነገር ሳይቃወሙ ባልሆነ ነገር ሲቃወሙ ሀሳቡን የተጠቀመበት እሱ ያየበት አንግል ሲያወራ ነው ሰይጣናዊነት ነው፣ ለዚች ሀገር ውድመት ነው፣ ሰይጣናዊ ተልእኮ ይዞ ነው የመጣው ብሏል ያሉ ነበር። ሁሉም አሁን ጎጥ የሚፈጥሩ በጣም አስተሳሰባቸው እንደዛ ያደረጉ ሰዎች ለምን እነዛ ምሁራን አልተቃወሙ ብዬ አስባለሁ። ከዚህ አጭር ምስል በህንጻት ላይ አንድነት የታየበት ሁሉም በአንድ ሆነው የተጎዱ ሰዎች ሲሮጡ የሚያሳይ ቪዲዮ አይተን እንመለስ። ሁሉም ነገር መጥቷል። በጣም እናመሰግናለን። በዛ ላይም ደግሞ 11 ሚሊዮን ብር መሰብሰብ ችለናል። እናንተም ታዲያ በጉልበት ማገዝ ስለምትችሉ ማናችን በቤት እንድትሆኑ አልፈልግም። ሁሉ የበኩላችሁን አስተዋጽኦ እንድታደርጉ እግዚአብሔር ስም ይማጸናችኋል። ለጦርነት ቢሆን አንደኛ ነን፣ ማንም አያክለን ማለት ለረሃብ ጊዜ ለጦርነቱ ጊዜ ሰንጋ በሬ ተሰልፎ ሲል ነበር አይደል? ከዛም ወገን ከዚህም ወገን የራሴ ወገን ብሎ የሚያስበው ሰንጋ በሬ እያረደ ሲያበላ ሲያጠጣ ነበር። ከጎናችሁ በዚህ ዘመን ሰው በረሃብ እየሞተ ከጎን ቆሞ ማየት በጣም በጣም ሼም ነው። እንዳያነው ደስ የሚል ብዙ ሰው መቀጠል ያለበት አንድነት እንደዚህ ነው እኛ የሚያምርብን እያሉ ሲያወሩ ብዙ ሰዎች ከብዙ ነገር ታድገዋል። ልክ እንዳያችሁት ትብብር ያለው ነው። ሙሉ ቪዲዮውን ህንጻት በታዋቂ ሰዎች እንደ ሀገር አንድ አሰልፏል በሚል የሰራሁት አለ። ሊንኩን ታች አለላችሁ፣ እዛ ታችሁ መመልከት ይቻላል። አመሰግናለሁ። ወደ ዋናው ምስል ልግባ። አንድነት ካለ ሰው በአንድ ከሰራ እንዴት ቻሌንጅን ማለፍ እንደሚችል ሌላም ሀገር ዩኒሴፍ ምናምን መርዳቱ ጥሩ ናቸው፣ ግን ትንሽ እኛ ከተረዳዳን ያለን ነገር ተካፍለን ከበላን የሌላ ጥገኛ የማንሆኑበት ሁኔታ እያሳየ ነው። ከአዶናይ ብቻ ካየን 11 ሚሊዮን በአንድ ቀን መሰብሰብ ማለት በጣም በጣም የሚገርም ነው። ሌሎችም እንደዛ 2 ሚሊዮን የሰበሰቡ አለ። ዳሽን ቢራን ተሰማችሁት እና ሌሎችም በ3 ቀን 17 ሚሊዮን የሰበሰቡ አሉ። እንደዚህ ከተደረገ በራሳችን ብዙ ነገር ማምጣት ይቻላል። ሌላው ሰው ከመጎዳትን በፊት እንደዚህ አይነት እርስ በራሳችን ብንረዳዳና ትልቅ ቦታ እንደርስላለው። ሌላው ሰብስክራይብ ማድረግ፣ ላይክ ማድረግ፣ አስተማሪ የሆነ ሀሳብ ስጡኝ። ወደ ሌላው ሳልፍ እንደነዚህ አይነት ሰዎች የሚያርም ነውር ነው የሚል ተጽዕኖ ፈጣሪ የለም ወይ? ለምን ዝም አሉ? ለህዝብ የሚቆሙ አስመሳይ ድራማ የምትሰሩብን ምስል ለምን ትቆርጻላችሁ? ምናምን ያላችሁ ሰዎች አላችሁ። እሺ ትሁት መሳይ ለምን ታዲያ አንተ መጥተህ ያለ ካሜራ አላገዝክም? በሚሰሩት ዘመቻ ማድረግ ወይስ መስራት ነው? ወይም ለሚሰሩ ሰዎች እንቅፋት አለመሆን ነው? እርግጠኛ ነኝ በፈረንጅ እንዲህ ቢደረግ ፈረንጅ ሪስፔክቱ ለሰው ያለው ትህትና አቅማቸው እያሉ ያለቃቅሱብን ነበር። እርግጠኛ ነኝ በካሜራ ስለተቀረጸ ነው ዓለም ሁሉ እንዲያየው ምክንያት የሆነው።
በአንድ ሁለት ስህተት የሰው ህይወት ሁሌ የወቀሱ መኖር መልካም ሲሰራ ያለፈው ማምጣት ያ ምንቀኝነት ነው። ቅናት መጥፎ የሆነ ቅናት ነው። ባህልና እምነት አለን ከሚለው ማህበረሰብ እንደዚህ አይነት ያላቸው ሰዎች ለባህልና ለእምነት ተቆርቋሪ ነን። እግዚአብሔር ከማይወዳቸው ስራዎች አንዱ ነው። አጸያፊ ነው። ይህንን ብትረዱ። ለመሆኑ እናንተ ጻድቅ ያደረገ ማን ነው? ራሳችሁ ነው ወይ? በየቤቱ እርግጠኛ ነኝ እየተደበቀ ስንት ነውር አለ። ሲጀምር ስለ ነውር መተንተን በደንብ ማየት ያሻዋል። ነውር በደንብ አጣጥማችሁ የሚደረግ አንዳንድ እርካታ ሊሆን ይችላል፣ አላውቅም። አርጋችሁ ከጨረሳችሁ እርካታ ምናምን አርጋችሁ አቤት ነውር ኃጢአት የምትሉን ማየት መተንተን ጽድቅ ነው ያላችሁ ማን ነው? እና ወንድሞች አስተሳሰባችሁ በማንበብ ሰውን የሚለውን በመስማት ከዚህ መጥፎ አስተሳሰብ፣ ዘረኝነት፣ ጥላቻ ብትወጡ። ዞሮ ዞሮ የሚጎዳው መጀመሪያ ለእናንተ ነው። ነገ ያለ ሰው እንዲያስቀራችሁ ያደርጋል። ዘረኛ ሰው በሌላ ዘር ሊነሳ ይችላል። መጨረሻው ግን የራሱም የሚላቸው ሰዎች ሊያጠቃ ይችላል። ምክንያቱም አስተሳሰቡ ኢጎ የምንለው ስለሚያመንጭ ለራሱም አይታመንም፣ ሌላው ሊታመን አይችልም። እና ለዛሬ ይህንን ለማለት ነው የመጣሁት። አመሰግናለሁ። ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። አመሰግናለሁ። መልካም ጊዜ ይሁንልን። ለዚህ እርዳታ የበኩላችሁ ያደረጋችሁ ማመስገን እፈልጋለሁ። በያፌት ሀጥቁ ውድ ነው መቀለ